ቼሻላቅ አሁን ደግሞ የበለጠ ወደድኩሽ። ዙሪያዬን ስላሳየሽኝ፣ አይኔን ስላስገለጥሽኝ ወላሂ ነው የምልሽ፣ እውነት ወደድኩሽ። መጀመሪያም ጥላቻ አልነበረኝም፣ ሁሌም እናገር ነበር። ልጆች ያነሳሽ ቀን ቢከፋኝም፣ በምንም መልኩ ቢሆን ቢከፋኝም፣ በምታደርጊው ነገር ሁሉ እያስደነቅሽኝ እያባነንሽኝ የሄድሽ ሴት ነሽ። ያለሁበትን ቦታ ያሳየሽኝ ሰው ነሽ። እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ። እኛንም ደጋፊ ሆነሽ አይደለም በሚነቀፈው ነቅፈሽ በሰማሹ፣ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ። ግን ለእኔ ሌላኛው ትምህርት ቤቴ ነሽ። ሰራሃ እውነቴን ነው የምልሽ። እኔ ማንም ምንም የሚያደርግልኝ የለም፣ ለማንም ስል አልጃብልም። ግን ሀቂቃ ያነቃሽኝ ሰው ነሽ። ከምንም በላይ በህይወቴ ተሸውጄ አላቅም። በእርግጥ ከሰው ጋር ታግዬ አላቅም። እኔ ህይወት ነበረች የምትታገለኝ። ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደኋላ አድርጌ ነበር የምታገለው በባዶ ሜዳ። አሁን ግን እጄን ዘረጋለሁ። እኔ በእጄ ይታገላለሁ፣ በጭንቅላት ይታገላለሁ። ትምህርት ነው የሆንሽኝ ሄለን። እንደ ቀልድም አንቺ እንደ እንትንም ወስደሽ እንደ ፈንም ወስደሽ የምታደርጊው ነገር ለእኔ አይኔን ገልጸሸዋል። አላህ ልጅሽን ያሳል። ምንም እንደ ቀልድ ማውራ የለም። ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል። ቁም ነገር ሲበዛ ቀልድ ይመስላችኋል። ገባሽ? ለማያውቀው ታሪኮችን ወይም ነገሮችን ለማያውቅ ሰው ከአነጋገርሽ ጋርም ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል። ግን እየኖረበት ላለው ሰው በምታወሪው ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው። ለእኔ ትምህርቴ ነሽ። ስንቱ ፐርሰንት ልጅሽን ያሳድግልሽ። ስንቱ ፐርሰንት ልክ ነኝ? እንትን ስጪው ማርክ ስጪው። ሰምተሽ የተናገርሽው 100% ትክክል ነው። ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሽው። አንቺ ግን ያስተላለፍሽው የሰማሽውን ነው። ውሸቱን ፓርት ልትለይልኝ ትችያለሽ? ሁል ጊዜ የሚያመኝን ነገር ስለሆነ እኔ የማወራው ሌባ ናት የተባልሽበት ፓርት ውሸት ነው። ለምሳሌ ደላላነት ጤነኝነት ነው? በጣም ጤነኝነት ነው። እንዳሰራርሽ ነው። ደላላነት ሁለት ሰዎችን ማግባባት ነው። አንዳንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላ አትሁኚ ይባላል። ለምንድነው? የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ሁለት ሰዎችን የማገናኘት ስራ ስለሆነ ያው መጨመር መቀነስ ያለ ነው በንግግር ላይ። አጭሯን ረጅም ናት ያለሽ፣ ቆንጆን አስቀያሚ ነው እንዲህ አይነት ነገር እንጂ መቼም ንጹህ ነገር ከፈለግሽ ትክክለኛውን ነገር ተናግረሽ ነው የምታደርጊው። ነገ የሚፈርስ ቤት የ25 ዓመት ጋራንቲ ያለው ብለሽ አትሸጭም። ውሃ ላይ እየተንጣለለ መሬት እታችሁ እንትን ነው ድንጋይ ነው ብለሽ አትሸጭም። ምክንያቱም እያንዳንዱ ነገር ቼክ ተደርጎ በጋራንቲ ነው የሚወሰደው። እና ያው ስም ስለሆነብን ነው እንጂ ደላላነት ራሱ አንድ ከሰው ጋር የሚያነካካ፣ ሁለት አንቺ ሳትፈልጊም ሰው የሚያለቅስብሽ እንደሆነ ምሳሌዎች ልስጥሽ። በትክክል ስፔሻሊ በእኛ ስራ ላይ ልክ ነሽ። በሰው ሰራተኛና አሰሪ ማገናኘት ላይ በቪዛ ስራ ላይ በትክክል የሚፈጠር ነገር ነው። ግን የመጣውን ሰው ደግሞ አንቺ የምታስተናግጅበት መንገድ የምትመልሽበት መንገድ ደግሞ ይወስነዋል። ለቅሶውን ማበስ መቻልም ደግሞ አንድ የስራው ሰክሰስ ስራሽን የምታሟይበት ወይም ሰክሰስ የምታደርጊበት መንገድ ነው። ደላላነት ራሱ ቢያንስ 40% 50% ጤናማ አይደለም ስራው ራሱ። ለመሰለሽ አንድ ቀድመሽ ሀገርን ታውቂያለሽ። ቀድመን አገባቡን እና አወጣጡን ስለምታውቂ ሰዎች አንቺ በምትፈልጊው መንገድ ካልመጡብሽ የመጫን እድሉ ሰፊ ነው። ይሄን ታምኛለሽ?
አይደለ? ለምሳሌ ለነዚህ ሰዎች ያንቺ ስራ ለምሳሌ ነው የምሰጥሽ፣ ያው ሁሌ የሚነሳው ስለሆነ ለምሳሌ ያንቺ ስራ ተበላሸብሽ። እነዚህ ሰዎች ለአንቺ ስራ መበላሸት ከሌላቸው ላይ ስለሰጡ ያ መጠበቅ ለነሱ እንባቸው ነው፣ ለነሱ ለአንቺ ግፍሽ ነው። ራይት? ምክንያቱም እየጠበቁ ነው። መጠበቅ ትርጉሙን ታውቂያለሽ? ምንት እሺ፣ ደላላነት ምን ያህል የሰው እንባ የሚያመጣ ነው። መጠበቅ በጣም አድካሚ ነው። አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው። ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል፣ እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ ብጠይቃት ብሯን መልሽ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። ይቺን ልጅ አምጥቼ ግን እዚህ ብጥላት የማይሆን ስራ ባስገባት ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለዋ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይህንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ። ራይት? ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለድሃ ብሩ ህይወቱም ነው፣ ህልሙም ነው፣ ወቅቱም ነው፣ የሚጠብቅበት ቀጠሮ ሰዓቱ ነው፣ ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለእነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሀረር ልጅ ስትሆኝ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች አውቃለሁ። ሀረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩም አውቃለሁ። እስካሁን ያልተፈቱ ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረት ነፍተህ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍትቶ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኮ ብር ነው ሙኒት። አንቺ ወስደሽ አለም ኦኬ፣ ስራ ተበላሽቶ ነው። ግን ለእነሱ ህይወታቸው ነው። ገብቶሻል? አንቺን እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ። ቆም ብለሽ እንድታስቢው ለአንቺ ይሄ አይመስልሽም ወይ ነው ጥያቄ። እሺ እኔ ችግር የለም ላስረዳ። ባለፈው ነግሬሻለሁ፣ ያንኑ ነው የምደግምልሽ። ይሄንንም አስረድሽ ልለፋው። ያ እሺ፣ ሁሉም ስራዎች በአንቺ ፍቃድ አይሳኩም፣ በአንቺ ፍቃድ አይበላሹም። ስፔሻሊ ኢመራት ላይ መንግስት ነው እንደፈለገ የሚያገላብጠን። በሄድንበት መንገድ ከተሳካልን ተሳካልን ነው። ዛሬ አንድ ህግ ቢቀይር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገው። እኛ በፈለግ ነው አይደለም፣ እነሱ እንዳረጉን ነው የምንደረገው። ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው። ኢመራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው። ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት፣ በእኔ ቤት፣ በሳሪ ቤት፣ ሌሎችም 3-4 ወንድሞች አሉን። በእነሱ ቤት መረጃ ይሰጣል። በሚደርሳቸው ችግር ምን ማድረግ እንዳለባቸው፣ ማንጋ መደወል እንዳለባቸው፣ እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት
ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁም ግን አላህ በሚያውቀው ምናልባትም ደግሞ በኢመራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ እራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨነው እንትና ማን ነበር ስሙ ጃጓር፣ ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም። የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢመራት ላይ መንግስት በራሱ ለእነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቴ በትምህርት ብቴ ቤት ውስጥ ባሉት አገልጋዮች ብቴ በሁሉም ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ በእነሱ የምቸገረው ነገር የለኝም። ለነሱ ብዬ ደግሞ ሰው የምበድለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም። ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም እወደዋለሁ። እኔ ድለላዬን እወደዋለሁ። በተሳካልኝ ሰዓት፣ በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሀል የሚያጎበድዱት እንዲያደርግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሀል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለታሪኮቹ በመሀል እንደሚጎዱ ታውቃለሽ። መጎዳት ብቻ ሳይሆን ታውቃለሽ፣ የኢትዮጵያ በተለይ የክፍለ ሀገር ወደ ውጭ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይም ልጆች ጥለው ነው። ገብቶሻል ወይ? የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል። ገብቶሻል? ቴራፒ እንኳን ቦታ ሳይደርስ ጃስት ዝም ብሎ ከአያቶቹ አጥሎት የሚሄደዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ። ያንን ነው ባለፈው ያ ነገር የእነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው። አንቺም ታምኝበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የእነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ ነገም ያልመጡ በአጠቃላይ ያልመጡ አይደሉም። ከፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል። ግን ሁሉም ዘግይቶባቸዋል። ሁሉም ዘግይቶባቸዋል። ኢቨን ያደረግኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15-16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ። አሁን ከደግሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ፣ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ። ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጫው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች? ሰዓት ገደብ የለውም።
ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንደ አቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ፣ ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል። አንዳቸውም የሉ። ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ። ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታቸው አይጠበቅም? ለምን ኦቨርታይማቸው አይሰጣቸው? ማለት ስለ ህግ በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መጥተው ከቢሮ ሰው ወክለው ከአንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትን ሊሉ፣ ግን እስተዛው አንዳንድ ነገር አንበቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ይህ መብታቸውና ህጋቸው አልተጠበቅም ወይም ደግሞ ለምን ኦቨርታይም አልታሰበም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለ ራሴ ፐርሰናሊ ነው የማወራልሽ። ከሰራተኞች መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ የማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጃ አላሰራም። በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ነው ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታል? ሼንኮ በቃ ህጉ ላይ ያለ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት በትክክል። እኔ ግን አሁን ስለ ራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ፣ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፏ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር እኔ ነው። አረብ ሀገር እንደ ኢትዮጵያ ነው፣ በመግባባት ነው የምትሄደው ቤት ውስጥ አይኑ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራን ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ፣ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ከአንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፈቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖር አልኖረ ተህጎ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ከኢትዮጵያ ከመጡ። አሁን አንድ ያልሹ ነገር አስታራቂ ይሆናል። በስምምነት ነው የሚኖረው የሚለው ነገር
አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይ እና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ገይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቅድም እንደተናገርሽ ሆኖ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽው። ዛት ሚንስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። እዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደ እኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ። ያንቺ ኤጀንሲ ማለት ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለው? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይ ሆኑ ይችላሉ። የኔን ፍቃድ በመስጠት ነው ኤጀንሲው። ኦልሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም አሁን ለምሳሌ እኔ ሄለን ሮዛ ምናምን ነው አለ ሄለን ሳይኮሎጂ፣ ይሄ የኔ የቲክቶክ መለያ ዛትሚስ ምስጥር አድርግ ፕራይቬሲ አድርጌ ያለ እንትን አለ። አንቺም ህጋዊ መንገድ ዱባይ ላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ በዛ አሁን ካለኝ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፈቃደኛ ላይሆኑ ይችላሉ። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ አትደውሉባት። ለምን ነው ምትባትም የመናገር ዱባይ ላይ የምሰራበትን ቢሮ በስነስርዓት እናገራለሁ። ማስታወቂያም ሰርቻለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ማስታወቂያ ሰራለሁ ካላህ ጋር ኢንሻላህ። ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ያ ጠረጴዛ ተከራይታችሁ እና የራሳችሁ የድርጅት ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው፣ በድርጅቱ እንጂ እናንተን ስማችሁ ላይ የሚጠራ ስም የላችሁም ማለት ነው? እንዴት ስም የለንም? ሄሎ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ ሙኒት ትናንትና ድርጅት ተብሎ የአንቺ መለያና አይዲሽ ምናምን ያለበት የለም ማለት ነው። ተሰጥቶሽ ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶሽ ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩም በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ ይህን ያህል ድርጅት ከሆናቸው አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ እላለሁ። ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳ አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው እዛ ሴት። እንደገና ደግሞ ማንም ያስገድዳት ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ ምንም ችግር የለም። ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው ይሄን ያነሳሁልሽ። አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ሶሻል ሰዎችን መረዳት አለባቸው።
እንግዲህ ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ነው ያለሽው። ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል። ቅጠሪያት እንትን በይ አንድ ሰው ይልኩልናል። ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል። ባይዘው ኦኬ ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለእኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እኔም ልማር እችላለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም። ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? ኖ እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከእሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምፅሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረጃ። አንዳንድ ጊዜ የሰው ድምፅ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጀው ነገር ካለ አንድ ጊዜ ይቅርታ። ችግር የለም። በደንብ አዳምጪ ሄለን፣ በደንብ ከመጀመሪያ ጀምሬ የምለው አንቺን የሚያስፈራራ ስራ ፈት የለም። አንቺ ጋር የተደራደርጉበት ቀን የተረገመ ይሁን። አንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን። ግን ደስ የሚለው ለራሱ ምስክር ያዘጋጀው ላይ ላይ ነው ምስክር ያዘጋጀው አንቺ ሰው ላይ አይደለም። ለዛ አላዘጋትም እነዛን ቀኖች። ኦኬ ሰማሽኝ ያልኩትን ሀቢብቲ አንቺን የሚያስፈራራ የለም። እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። አንቺ በተናገርሽው ንግግር በራስሽ ላይ ነው ምስክር የሆንሽው። ይሄንን ነው ያልኩት። ምንድን ነው ያለችኝ ልጅቱ? ምንድን ነው ታሪኩ ሲጀመር ብር ልጅቷን ለመቀበል ነው። የሰው ብር፣ የተበዳይ ብር እንዳልኩሽ ኢንፎርሜሽን በምንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል። በእንደዚህ እንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ፣ በእንደዚህ እንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምፅ መረጃ ብቻ ሲሆን ለምሳሌ ተቀባይነት የለውም። ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ። እነዛን ሰዎች ለምሳሌ ደውለን እናናግራለን። ይሄ አገር ምድር የሚያውቀው ነው። ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ በዚህ ቀን ሰጣታለሁ አለች። የተባለው ቀን አልፎ ሜሴጅ ላኩላት። መጀመሪያ ስሰጫታለች ስጫት፣ አለበለዚያ እንዳይቆጭሽ ምናምን ያልኩትን አታስፈራሪኝ አለች። አታስፈራሪ ሀቢብቲ አንቺንም ለማስፈራሪያ ጊዜ ያለው የለም። ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ልጅቷ መክሰስ የምትችል ልጅ ናት። በፍቅር ይፈታ ብለን ስለተተወ ማለት ነው። እዛ እሱ ቆርጦታል፣ ጨርሶ አላሰማውም። ትሰጫታለሽ፣ ትሰጫለሽ፣ ብሩን ትሰጫለሽ፣ አትሰጪም በህግ ይካሄዳል ብያታለሁ። እሱ ግን ለልጅቷ እንኳን አላዘንላትም። ይሄን ድምፅ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዷ? ላላላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ አዎ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባሁበት ምንድነው ብሯን መልሽ ይላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ ከዛ በኋላ ካመጣሽ አምጪ ስንደውል ስለማታነሳ ላኩላት። ካመጣሽ አምጪ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም።
ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶ ብሏል። ሴም ታይም ፎቶ ምንም ነገር አላሳየም። ፎቶ አላሳየም። ምንድነው እኔ ነኝ የጠየኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት። ግን 89,000 የሚለውን ቢታጋው ለጥፍ የለ እንደ ውሸታም ነው። ከዚህ አይቶ ነው እኔ ለጠፍኩትን አይቶ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት አውጣ። እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጭ ችግር የለውም። እኔ ፍቃደኛ ነኝ፣ አልቀየምምም። አውጣ አልኩት። አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየሌ ለጆከር ልበልሽ፣ ያው እኔ የምጠራው ፍየሌ ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽው የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱ የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ በአንቺ ጭንቅላት አንድ ጥያቄ እኔ ምናልባት የእኛ መቼም የአረብ ሀገር ሴቶች ሁሉ ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሁን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ። በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው፣ የልጆቼን ስም ጠርቼ ለምኜ ነው፣ መሲን አባብለን ነው። ሳሪ ትደነግጣለች መለስ ስለምትል በ2-3 ንግግር ተስማምተን ሌሎችም ልጆች እነፎዚም እነሰኒጁም አሉ። በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ። እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ፣ ያላወቅኩት። ወይ እኛ እንደሚባለው የሆነ ነገር ጎሎን ነው። እኔ የደረስኩበት ምናምን አይደለም፣ በስነ ስርዓት አሁን ትላንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት። 3,500 ድራም ከማተልኮ የሚለውን እንትና ብዬ አልነግራችሁም፣ ይገባችኋል። እሺ ማን እንደላከ ሁላ አውቃል፣ ማን እንደሸኘ ሁላ አውቃል። ይህን ወረቀት ይህን ትኬት ሁላ በዛ ፍጥነት፣ ስለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄደ 3,500 ድራም ቆረጠችለት። እንትና ናት፣ ቡቺ ናት። ብሩ ኬት መጣ? እራሳችሁ ድረሱበት። እኔ ፖይንቴ እና ቶፒኬ ያ ሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ፣ ይሄ ኢንሳይደርሽ ተሳስቷል። እሺ ምኑን የተሳሳት? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከሀገር መውጣቱ ስሚ፣ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ለፊ
እና ለምን መሰለሽ ወደ እኔ ስማቸውን ልጥራ እናንተ አትጠራሩ። እኔ ያቺኛውና እቺኛው እያልኩ ማውራት አላውቅበትም። ሳራ ፈታላዋ ቆረቆንዳ አሮጊት እሷ እንዳወራችና እንዳላወራች ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም። እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክ ውስጥ ነበር። እዚህ ሪከርድ ላይ ሰምተሽ ከሆነ ራሷ ከሷ ጋር ሳወራ ሰምተሽ ከሆነ ምንድን ነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል? ሳቆ መቼ እንደምመለስ ነው ያውቃል። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ምንም ሳራ ጋር የኢንቨስቲጌሽን ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑ ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይሄ የሚንሸራሸረው ፎቶ እንኳን የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እኮ እያሰማች ያለችበት ላይ አቆመችው። ጆከር ሲል ራሷን እኮ ቀርተዋለች። እየቀዳችኝ ነው እኮ የምትቦተረፈው እሷ ራሷ ጓንጓል። ከዛ ውስጥ እኔ የምፈልግ እኔ ሳወራ እሷ እሱን ፒከር ጋር ልታወጣ ነው ይገባኛል። ገብቶሻል ስትል እንደዚህ ነው እኔ ጋር ይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብሮ እየሄዱ ምናምን እያንዳንዱ መጥቼ ነው የነገርኩት። ገብቶሻል? ይሄንን ጠንቅቀው ያውቁታል። ጠንቅቀው ምን ይሉታል? እንደገና ደግሞ ይሄን ሁላ ነገር ያወራችሁ ራሷ ሆና አንቺን በዚህ ጉዳይ ላይ እስቲ ያሳልፈሽ ተጫለሽ ምናምን ማለት አሁን እሱ ተነስቶ ቡቺን ቢናገራት ቡቺን ሊናገሩ አንቺን ሲናገር የእሱ ከብቶች የእሱ በጠጦች አንቺን መናገር አለባቸው። ቅደም ተከተሉን የጠበቀ ወይም ደግሞ በሀቅ ላይ የተደገፈ አይደለም። አንቺን በዚህ ፍየሌ ላይ የሚናገሩሽ በፍየሌ ጉዳይ በጣም ተሳስተዋል። አንቺን የሚናገሩ ሰዎች ተጠያቂም ብትሆን አሳልፈው ስለመሰጠትም ከተባለ ቡቺ ናት። ግን እነሱ ከበር የሚደራረጉት ምንድነው? ዲፕ የምታውቀው ቡቺ ናት እሱ። እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው ባይዘው አንድ አይነት ሰው ነው ሰፖርት የሚያደርጋቸው። ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልእክት ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱም ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ ምንም ነገር የለም። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሀረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላ ዱባይ መኖሩን ደመደምሽ። የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ ገብቶሻል። ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል። ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አደርገዋለሁ። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ ተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው። ለዛው ምንም ሳታረግሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እሱን ልናገር ብላም አይደለም የደወለችው ሳራ ባይዘው
የሆነው ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፈው ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የእኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድ እና እንትና ሰበቡና ዋንዴ ሁለቱ የእሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስ ቀጥይ ሙኒ ስለጠይቁኝ እና የእኔ በዳይ ብቻ አይደለም እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ወጣው ነው አለቀ። ምንም ማንንም አልሰማም፣ ማንም አጠገቢ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲህ ትሁን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምዱሊላህ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም አይቻሉ ትንንሾችም አልሰጋም፣ እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምንም ይሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔ እና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። HIV ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላውቀውም። እኔ የማውቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረን ነው የምንስቅ የምናሞግሰው። ሰው ሲነካው ማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላውቅም። ማለት ለምኑ ነበር የምታከብሪው? ሞኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው ተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላውቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላውቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅም። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቡኝ፣ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ እከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይህንስ አልተረዳሽ? ተረድቻለሁ። ቤዚኩ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ።
እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም ቡቺ ናት። ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናግሬ 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደል? ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱ ኦዲዮዎች ያዥ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው፣ ማስፈራሪያ። ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉሞ አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የሚሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ ልከካ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ እንግዲህ ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ይላል እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለም መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለውም። የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምፃቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ቀጥታ ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትን ፍርፋሪ ስትበይ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻን ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት። የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለን መጥቻ አውራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከ4 ሰው ጥሪ አንዷ መጣች አስደረኩኝ ራይት። ለእነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣም። መጥቶ እጅ የሚጠመዝዝና ይህን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሀል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም። ምን ይደረግ መቼም የራስ የሆናቸው ዘር ናቸው ተብሎ ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም።
ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም በጣም ለእነሱማ ስም መገንቢያ ነው እኮ ለሱ ነው እንጂ ውድቀት ለሱ ነው እንጂ ነውር። ለእነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ። ገብቶሻል? ለእነሱማ ጥቅማቸው አውቃለሁ ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለሱ ውድቀቱ እኮ በእንደዚህ አይነት ኧረ ተይ። እኔ የራሴ ቋንቋ አለኝ የማወራበት እዛው ሲከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲል ከአንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ነው ምንጨርሰው ሙኒሳችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል። የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? ሰላም አለ ብዙ አይነት ሰላም። ለክብርሽ ስትይ የምታመጪው ሰላም አለ። አይጧ ምንድን ነበር? ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል፣ ግን አልሰራም። ግን አብረ ማች የማታረግ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነው ስንረሳሳ እርሱን እንርሳ። ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ይቻላል። እኛም የምናውቀው ወደ ቦታውን ባትመልሽው የለም ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። ካላስ አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው፣ ማግኘት የሚገባቸው። ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢመራት ዛሬ የሆነ የእርቅ ስነስርዓት እየተካሄደ ነው። ነገ ዘግባችሁ ነገ ዘግባችኋል። የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነጠንላችኋል። ያው ያለው ማን ክስ ኦልሬዲ ሊመሰረት ያ ክስ እንዳይመሰረት ሲሯሯጡ አይቻል። ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ። ያ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት። በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው። የኔስ ጉዳይ ሄለን ያ ምን ይሻልሻል? 8 አንበሳ ይፈረድብሽ ብላ ምን ሸይጣን ረጅም 5 ላይ ከሱ ላይ አስተያየት ታደርጊልኛለሽ ስል ትጨምሪያለሽ እንዴ? የከሰረ ሰራተኛ አታውቂም እንዴ? የከሰረ ደላላ ነኝ በአሁን ሰዓት። አንዱ ሬስቶራንት እኮ ያንቺ ነው። የዛኔ ዲል እናደርጋለን። እስከዛ ይሄ ግልጽ ነው እኮ። አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች በስተቀር ግን አንቺ ሄለንን ገላታለሁ አላልሽም? አስገድላታለሁ አላልኩኝ። እስቲ ማይ ወላሂ ለአዚም ወላሂ ልጆቼን ይንሳኝ አላልኩም። ከኔ አልፎ እኮ እኔ ለጃጉር ስነግረው ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ የደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፈጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩም? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የሆነ እቅድ ከያዘች ነው የተባለው ጃጉር ራሱ። እግዚአብሔር ጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው?
ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳወቂ። ያ አለው የአይንሽ ከለር ካማር በዚሁ ከሄድን እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ያ ካልኩኝ ነው በቃ እንትና መሲን አስገቦት አላህ ያሳምሮ ፊት ለፊት ሽሻ አበባ እንኳን የማይደማት ሰው ያየሁት እችን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንትን አስገቧት። ሞዴሬተር ዛሬ ግን አክቲቭ አይደላችሁ የእውነት እንዴ ፈጣሪ ጋይስ። ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ። እኛ ብዙ ነገር አልናገርም። እኔ የመናገር ችግር የለብኝም። ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃል። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃል። የእውነት ሺት ያ ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ ያ መሲ አላየሁሽም። ያ አይ ቲንክ እጇን አላወጣችም። አውቃ ለከፋ ነው አለው ለማለት ነው። አበባ የምትልከው ማለት ነው። ያ ለማንኛውም አንድ ሰው እዚህ ምድር ላይ ሊኖር ግዴታ ከሆነ ሰው ጋር እኔ ጓደኛዬ ነው መባል አስፈላጊ አይመስለኝም። ሀይ ኤንድ ባይ ዛሬ በስነስርዓት ካናገረ በስነስርዓት ታናግረዋለህ። ኮስተር ካለ ሙዱ አይደለም ብለህ ትተኸው ትሄዳለህ። ቁጭ ብሎ አብሮ መዶላለቱ ማውራት ከፈለግ በርሜል ውስጥ ጎንበስ ብለህ ታወራ። ያው ራሱ ቢያስተጋባብህ ነው። ባህር ዳር ላይ ሄደህ ታወራለህ ማውራት ከሆነ። እንደገና ደግሞ ያለ ማውራት ከለመደብህ እናቴ ትሙት አታወራም። ማውራት ከለመደብህ ደግሞ ታወራለህ። ሆድን እንዳስተማሩት ነው ይባላል። የእውነት አይ ቲንክ ሙኒት ሾፌር ነሽ ራይት ትነጃለሽ። የሚነዳ ሰው ደግሞ ብዙ ጓደኛ እንኳ አይፈልግም። ይሄ እግረኛ ሰው ነው። ብቻውን መንገድ ላይ ሲሄድ ሆድ ይብሰዋል። በዛው ማይወደውንም ሰው እያወራ ሄዳል መንገድ ላይ። ገብቶሻል? እና እኔ እንጃ የእናንተ ማህበር ገና እኮ እኔ ደስ ስሌ ነው ገና አንስቼ እንደገና 10 ዓመት የማወራበት ቶፒክ አለኝ ነው የምልሽ እኮ እንትና በየአመቱ 10 ዓመት ካለች እንግዲህ ያቺ ሴትዮ 3 ዓመት ሰጥተናታል ይሁን ብለን ገብቶ እስካሁን ድረስ ይኸው ልንገርሽ ሞኒታችን እያንዳንዱ ሪከርድ 53 ሰከንድ 53 ደቂቃ 31 ደቂቃ 6 ደቂቃ 29 ደቂቃ 2 ደቂቃ 7 ደቂቃ 4 ደቂቃ 23 ደቂቃ 5 ደቂቃ 7 ደቂቃ 22 ደቂቃ 37 ደቂቃ 21 ደቂቃ 8 ደቂቃ 33 ደቂቃ እሺ 18 ደቂቃ 8 ደቂቃ እንደገና ደግሞ 7 ደቂቃ 23 ደቂቃ 21 ደቂቃ 18 ደቂቃ 1 ደቂቃ ይሄ ሁላ ነው። ከዛ ውስጥ እስካሁን የሰማችሁት በአንድ ላይ ሲደመር 5 ደቂቃ ይሆናል። ቮይሱ ገና የምፈልገውን ሳለቼ ለራሴ እንደዚህ ከውስጡ እየሰማው ከላዩ ላይ ቀርቶ ሴቭ ማድረግ ለምን የማልፈልገው ፓርት እንዳይሰማ ማለት ነው። ይሄ ሁላ ሪከርዶች ናቸው ታለሽ። ይሄ ሁላ ታለሽ። እናንተ አንዱን አልሰማችሁት። አበቃ ብላ ተደላላ ስትቀመጥ ሰርፕራይዝ ነው ማረጋት። ምክንያቱም እሷ ናት እኔ ጨርስሻለሁ ነው ያለች። እንዴት ማለቅ ምን ማለት እንደሆነ እንድታሳየኝ ይፈልጋል። እኔ ምንም አላልኳት። እሷ ነች የተፈራገጠችው። እሷ በብሯ እኔ በሚዲያዬ ሂሳብ እንወራረዳለን። እዛ ሴት እንጂ እኔ ጸብ አልፈጠርን ምን አልፈጠርን ምንም ነገር የፈጠርነው ነገር አልነበርም። ገባችሁ? እዛ ሴት እሷ አንቺ ጀምሪው እኔ ጨርስሻለሁ እጨርሳችኋለሁ ነው ያለችው።
በእናንተ ላይ ኦልሬዲ ክስ እንደመሰረተች አሰማቻችኋለሁ። ራይት ምን አይነት ክስ እኛ ላይ ሰምቻለሁ። ግን ይሄ እንደዚህ አይነት እንትን እኛ ላይ ስራ የማያውቁትን ሄደው የፈለጉትን ማለት ይችላሉ። ከመሬት ስሙን ራሱ ሬስቶራንቱን ከጠራችሁ ኦልሬዲ እንትን አድርጋለች ማለት የለም አመልክታል አስተርጉማ ሁሉ እኛ ሲጀመር በክፉ አንስተናት አናውቅም። አንቺ ነሽ ሰርፕራይዝ ያረግሽን እርስ በእርስ ማውራት እስኪያቅተን። በዛ ላይ ደግሞ መሲን ብታስገቢያት ትነግርሻለች። ወላሂ ሳሪን ብትይ ታሜን ብትይ ታሜንማ ትተሽ ነው ሁሉንም ያሳመንኳቸው። ከማንም በፊትም ሄጄ ያናገርኳት ከጓደኛዬ ጋር እኔ ነኝ። እነሱን እኔ ተቀበልኩት። በቃ የሆነ ሆነ ብዬ ተቀበልኩ። ምክንያቱም አንደኛ ሆኗል፣ ሁለተኛ ነገ አንድ ነገር ብትሆን ብትታመም፣ ሌላ ነገር ቢፈጠር ትላንትን አስበን መተው አለብን በሚለው ራሴን አሳምኜ መጥቼ እነሱን ያሳመንኩ እኔ ነኝ። አንድም ቀን አንዳችን በሚዲያ ሆነ በውስጥ ተሰብስበን በክፉ አንስተናት አናቅም። ምክንያቱም ይሄ ነገር እየተደረገ እንዳለ አናቅም ነበር። ምንም የምናውቀው ነገር የለም። አንቺ ስታወሪውም ሲጀመር አላመንም ድምፅ እስክንሰማ ድረስ። ስለዚህ አሁን ደግሞ ጥያቄ ልጠይቃችሁ። ስትተማመኑ በምን ጉዳይ ላይ ነው የተማመናችሁት? ምኑን እንተማመነው? ስለምኑ እንተማመነው? ሲጀመር አልሽ አላልሽ ተብሎ ቆይ ስለ ሶል ጉዳይ የተወራው መሲ የራሷን ዋኖፊ ለመደበቅ ፈልጋ ነው። ለምንድን ነው ታዲያ በዛ መንገድ እሷ ያወራችውን በእንትና ላይ እንደዛ ነው ተብሎ ከበር ድብቅ የሆነው? የሶል ጉዳይ ድብቅ የሆነው ለቤተሰቦቹ ታስቦ ነው። አሁን መታሰሩን በግልጽ ከተወራ በኋላ መሲ አሁን ራሱ ተፈቶ ምንድን ነው የምትለው? በእሷ ምክንያት እሷን ሳያዘችው እኮ አይደለም ፖይንቱ። ዋኖፊን ሊሸኙ ሲሉ ያው ብዙ ጊዜ ሾፌሯ ስለሆነ ከዛ እንደተያዘ ነው። እሷ በአቅራቢያው ከአጠገቧ ይዘው ስለሄዱ ሰዎችን ጥያቄ ማለት እርዱ ለማለት ጮቷን አሰማች። እሱ ለብቻው ተይዞ ቢሆን ኖሮ መያዙንም አይታወቅ ይችላል። እና ለምን አሁን ያንን ቦታ መደበቅ አስፈለገ? ራሷ መሲ የምትናገረው እኔ ደብቃ ስትናገር አልሰማሁኝም በእርግጥ። ምክንያቱም ለምን ነገርኳት አለች። ለምን ያን ሁላ ነገር ስንባል ስትሉ ስብሰባው ላይ እንዴት ነው አታንሱ ተብሎ ተደፋፍኖ ነበር። ምንም የተደፈነ ነገር የለም። ግን ኦልሬዲ አሁን በግልጽ የተሰማ ነገር ስለምኑ እንነጋገር፣ ለምን አልሽ የሚል ነበር ጥያቄው። ለምን አልሽ? ሰበቡም በቃ ቤተሰቦቼ ልጆቼ ሲሰደቡ ለማስተካከል ጓደኝነት እንደጀመረች ሰላም መፍጠር ከአንቺ ጋር እንደፈለገች ከዛ በኋላ ደግሞ ያው እንደ ጓደኛ ወታልሽ ሀፕን እንዳደረገ ተናገረች። በቃ ሆኗል የላ ብለን ይቅራለን እንጂ እንዲህ ተንትኖ ለመነጋገር የሚመች ነገር እኮ አልነበረም። የለም የሚገርምሽ ነገር እኮ ሙኒት መጀመሪያ ጊዜ ላይ እዚህ ገስት ላይ ሆና መሲም ራሱ ጃጉርም በቃ ትቻለው እነሱ ድራማ ካልፈጠሩ ብዬ ተውኩኝ አይደል። ስለ ቡቺ ሲነሳ ለእሷ ወሬውን ገና ለመጀመር 10 አንበሳ ነው። ከዛን እንዳው ሌላ ተቃውሞ አንስተንበት እዛ እንዴት አደረግ ነው። ሁለተኛ ጊዜ ሲያናግረኝ ራሱ እንዳልቦልክ ወይ ራስ ቦልከኝ ውጣን ያልኩት። ያን ጊዜ መሲና ጃጉር የመጀመሪያ ቀን ለምንድነው አንበሳ የሰጠኝ ብዬ ስጠይቀው ገብቶ ለዚህ ነው ያለ ቀንና በቃ ፈትቻለሁ እሷ ድራማ ስታልሰራሽ ያልኩ ቀን እኔ እኮ ጨርሻለሁ። እውነት ጨርሻለሁ። ሁሉ ቀን ግን ምንድነው የሚለው አንድ ጊዜ ግሩፕ አስገባኝ አልተረጋጋውም ማለች ነው የምትለው። ልጄን ነው የምልህ። አንተ ምንድነው እኔ ላይ ብላ ያወራው አይደል እንዴ? ምንድነው በውስጥ ማወራው ነው? ራስ ታኛለች። በቃ ጨረስን ተግባባን ስል ከ15 ቀን በኋላ ቆይቶ 2 ደቂቃ ካላስገባኝ እያለችኝ ነው ማለት አረሰችውም እንዲ ያልኩት። ከዛ ልሽ ያልኩት ምን ችግር አለ 2 ደቂቃ ኖርማል እኮ ነው ምናምን አለ። ለምን አንድ አታላይም ሰው እንዳታስገባብኝ ስላልኩት ማለት አስገባል። እንደዚህ እየሰራው ምናምን ሰብሟቸው
እንደው ጃጉር ሚውት አረገና እሷ ረጅም ሰዓት አወራች። ያን ጊዜ እንግዲህ እንደዛ ለምና ገብታ ሙኒትዬ ሪከርድ እያደረገች ሪከርድ እግዚአብሔር አሁን የመጀመሪያ ቀን ያሰማችሁ ሪከርድ ነው። እሺ ለምና ራሱ አስገባኝ ብላ ሪከርድ ይዛ ትመጣለች። ከዛ ጨረስን ምናምን አይኔ በቃ ድራማ ካልፈጠራችሁ እንደዚህ ነው። ኧረ እኔ ሁለተኛ እንደዚህ እንትና ጋር ምናምን አለች። ከዛ ጃጉር እንግዲህ ፍቃደኛ ሆኜ ገብቻለሁ አይደል? የደስደሱን አንተ ነው የምትሞላው አልኩት። ምንድነው የምትፈልገው? ሙላላት አለች። ጋለሪ አልሞላም እንዴ አለኝ ጃጉር። ቃል በቃል ነው የምነግርሽ፣ ልጄን ነው የምልሽ እኔ እንጂ አልኩት። ከዛ ሙላላት የፈለግከውን አለችው። የፈለገችው ጋለሪውን አስቦ ለካ ልኮላታል። እኔ ላይቭ ላይ ሆኜ ከዛ ከሱ ጋር ነው የምታወራው በዛብኝ አለችና እንደገና ደግሞ እኔ እሷን ላጣት አልፈልግም ብላ ሁለተኛ ላከችለት። እሺ ሁለተኛንም እንደላከችልኝ ደግሞ በዚሁ ላይቭ ላይ ሆኜ እዚህ ላይቭ ላይ ሆኜ ትጽፍልኝ ነበር እና እኔ ደህና ሁኑ ብዬ ከዛ ከደስደሱ ብዬ ሰው ከወጣው በኋላ እኔ ወደ ዩቲዩብ ነበር እየመጣሁ የነበረው። ገብቶሻል? ከዛ አይ ችግር የለውም እናወራለን በቃ ቀስ ብላ ትነግረኛለች አለች። መጨረሻ ላይ ስትል በሁለተኛው ቀን ለጃጉር ምን አልኩት? ምን ተረዳ አልኩት። እሱ ደግሞ ምንም አይገባውም ካልነገርሽው። በነገራችን ይሄ የሚዲያ ቋንቋ ብዙ የሚገባው ልጅ አይደለም። ኢንሳይደር እኮ አይደለም እውነት እህትነቷን ብላኝ ነው እኮ ምናምን አለኝ። እባክህ ወደዛ ሄዳልኩት። በቃ ባስረዳውም አይገባውም ይሄ ልጅ። እነሱ በሚያሳዝን ድምፅ ሲያናግሩት ያንን ካነገርሽው ቶሎ ዝን የሚል ሰው ነው፣ ቶሎ ደግሞ ንግግር የማይችል ሰው ነው እንጂ እንትን አለ ስለሚያምንሽ እንደዛ እንጂ ጅል አይደለም። ጃጉር ጀስት አዛኝነቱ ይሸውደዋል። ከዛም ከሱ ጋር እንትን ብላ እኔ ጋር ተጠምዛ መጣች። እሺ እኔ ጋር ተጠምዛ መጣች። ከዛን የፊራ ጉዳይ ተነሳ። ኧረ እኔ ፊራ እንደዚህ ምናምን አልኩኝ። ምንም አላወራው። ፊራ ጋር ደወልኩና አላነሳም። ምን ብዬ ጻፍኩለት አውቄ ፊራ ያንን ቶፒክ እንዳላነሳው እኮ እንትን አልሰጠኛል ካልኩት። ስለነ እንትን አላወራ ስለነ ቺ ልጅ ማለት ነው ትንሿ ልጅ እንደዛ ብዬ ጻፍኩለት። ስጽፍለት ሌላ ነገር የሰማው ስላልመሰለው ደወለ። ሲደውል ሁለቱን ግሩፕ አስገባዋቸው። ከዛ ሲሰዳደቡ ጸጥ ብዬ ሰማዋቸው። ከዛ በፊት አልሰጠኝም ከጃጉር ጋር ስላት ሪካርድ አርጋው ነው እኔ ጋር የመጣችው። ገብቶሻል? እውነት አልሰጣሃትም ብላ ሪካርድ አርጋው ነው የመጣችው። ይኸው ሪካርዱን ብላ ከፈተች እንጂ እናቴ ትሙት ከሌላ ቴሌፎን ሁለት አንድ ላይ ያይዛ እያሰማኝ ስለነበር እኔ አልሰማውም። ጀስት ግን አመንኳት። እኔ ምን አጨቃጭቀኝ ብዬ ሁለቱን ግሩፕ አስገባዋቸው። ከዛ እሱ የተራፊቅ ድራማ ሲፈጥርብኝ በጣም ስለተናደድኩ ለምን እኔ እንዴት ነው በእንደዚህ አይነት ሽወዳ የሚሸውደኝ ብዬ ጻፍኩለት። ላይቭ ላይ እንገናኛለን። ከዛ በኋላ ነው እኔ ጋር በፍላጎቷ እንኳን የምትመላለሰው። እያንዳንዱን ሪከርድ ባሳየሽ ሙኒት፣ እያንዳንዱን ባሳየሽ ሄለን የት ነሽ ሄለን ምናምን ነሽ የሚለው እንጂ እኔ ደውዬ ሀይ ያልኳት እንኳን የለም እኮ። እሺ ቆይ ላሰማኝ። ይኸው እያንዳንዱ ሲጨንቀኝ የስራ ቦታዬን ፎቶ እያነሳው ልክላታል። ከጅምሩ ነው ወደታች መመለስልሽ። እሺ እያንዳንዱ ራሷ የምትጽፍልኝ ይሄውላ ራሷ የምትልክልኝ ነጥያቴንን 2000 አሁን 2000 ራሷ ልኬለታ እዚህ ላይ ብለ ሆኜ ነው ምናምን አሁን 2000 አጠቃላይ ወደ 4000 ፓውንድ ማለት ነው። ያ ሄሉዬ ሰላም ነሽ? ተኝተሻል ብዬ እኮ ነው። እሱማ ስደውል አያነሳም። በቃ መሰጃ አድርጌለታለሁ በዋትስአፕ እና ያለን እንግዲህ እስቲ የሚለውን ዛሬ ነው ማለት ይሄንን ፊራ ነው እንደገና ይሄንን ልካልኝ እንደገና ደውላ ሚስኮል ልታይሽን እኔ አላነሳው። ምክንያቱም ወይ ስራ ነኝ ወይ ምናምን ነኝ። እንደገና ሰላም ፊራ ምናምን ያት እንደገና ሚስኮሏን ያት እዚህ ጋር ምንም በስቴፕ ነው። ከዛ ቮይስ ደግሞ ልላክልሽ አራሻለ ሄለንዬ እንዴት ዋልሽ? እንዴት ነሽ? ሰላም ነሽ? ጠዋት ተነስቼ በቃ ስራ ላይ ነበርኩና በቃ ገብቼ ተኝቼ ነው። በቃ ስትነሺ ምልክት አድርግልኝ አወራሻለሁ።
ከዛን እሷ ይሄንን ቮይስ ስትልክልኝ ስትነሺ ነው የምትለኝ እኮ ደልቶታል እኮ በሷ ቤት እኔ የላኩላት ኩሽና የላኩላት ስራ ቦታ ነው ያለው እሷ ስትነሺ ምናምን ትላለች እኔ ከትሶታል ከዛን ሰውጣ ስራ ነኝ አልኩኝ ከዛን አሁን እችላለሁ ይሄውና ሆኜ ነው ስላት ቮይስ እንደገና እያንዳንዱ ነው ምልክልሽ ከታች ስተላ ኤኒ ታይም ስትጨርሺ አወራሻለሁ ሄለንዬ እሷ እንኳን ቅልፍ ያጣቸው ኢንሳይ ምን ብላቸው መሰለሽ ኢንሳይደሮች ሲነግሩኝ አደራ ብለው ያለቀሱ ሲልኩልኝ ሄለን ህይወታችን ነፍሳችን አንቺ እጅን ያለችው ከዛ ላይ እንደውም አንዱን ልብስ እንደዚህ ሸፍኜ ውሸቴን እንዳይመስላት ድምጹን አወፍሬ አንድ ትንሽ ያሰማው ለአንድ ሰከንድ አጠፋሁት እጃችን ላይ ነው ያለው ህይወትሽ ነፍሳችን ብለው ለምን የጠረጠረቻቸውን ሰዎች ሁላ አንድ የፈልጋቸዋለሁ ብላ ሪከርዱን ከፍታ ታናግራቸዋለች አንዷ ስዝትባት አይደል እንደ ሪከርዷ ላይ የኔ ሪከርድ መስሏ ከፍታ ያሰማችሁት ካሁን በኋላ ስሜን ከጠራሽ ከስሻለሁ ያለቻትን የሰማችሁት ከዛ እኔ ያ ኢንፎርሜሽን ስላለኝ ዝም ብዬ ነበር የምሰማ ምንም አውራው ነገርም የለኝ እሷን ቀልፍ ያጣቸው ምን ብላችኋለች የሐረር ልጅ ናት የፈለኩትን የምችለውን ከፍዬ እያንዳንዳችሁን የቤተሰቤና ምን ያሰደባችሁትን እከፈላችኋለሁ ብላ ዝታባቸው ቃል በቃል ነው መጥቶ የነገሩ እሷ እኔ ጋር ከመምጣቷ በፊት አይኖ ይሄን ገብቶሻል እነሱ እኔ ላስጠርስ እሷ ከእሷ ጋር በቃ ተግባብቻለሁ እኔም ቦሬ እንዳወራላት ነው እንዴት ነው ቦሬ እኔ ኢንሳይደር የምሰጣት ቦሬ እንዴት እኔ ሰው አስጠርዛለሁ ይሄኛው እኮ ሁለተኛ ጊዜ ራሷ አይደስ ብላ ሙላላት ብላ ከሞላችሁ ቡጪ ከኔ ጋር እንደምትደዋወል አታውቅም በይ ሙኒት ጃጉር አያውቅም እኮ ሙኒት አያውቅም ከኔ ጋር እንደምትደዋወል ለምን አትደውይላትም አረባ እኮ ደዛ ምናምን ነው የሚለው እኔም እሷም እንደዛ እኔን እዚህ ጋር ለጌምሽ እንድታሸንፍ ያደርግሻለሁ ብላኝ ሙኒት ለጃጉር ግን ጌም አላ ሰፖርት እናርጋት እንደ ሲል እንዴ ትንሽ አይሰቀጥጥም እንደ ያን ሁላ ሰጥቼ እንዴት ነው የምሰጣት ትላለች ከዛ ለኔ ደግሞ ትልክልኛለች ለጃጉር እንደዚህ ያልኩት ብላ ደግሞ ትልክልኛለች እሺ ገብቶها እንኳን እንደዚህ ያልሽውላታለሁ እኔ ደግሞ እሰይ እንደዛ አትንገሪውም ነገር እሱ ስለተናገረ ነው መብረቁ ያን ሁላ ነገር የተጫወተብን ትልሻለች እዚህ ጋር እሺ እሴት ጋር ነበር ሲል ታይትሎች ብጽፍበት ጥሩ ነበር የቤት ሰራተኛ ምናምን የትኛው ፓርት እንደሆነ አላውቅም ስለመብረቁ ማለት ስለመብረቁ የትኛው ማላይጌት ማጋ ነበር ይላኩ ዝም ብዬ ሁሉንም ዝም ብዬ ማለት እኔ የምፈልገውን ብቻ ነው ሌላ አትሰማት ኦኬ ከዚህ ኦኬ ታሰጥሽ እንደዛ እኔ እንደዚህ ታቆጥ ታረጊ ነው የምፈልገው በቃ አንቺ ለጌምሽ የተባባልኩት ነገር አሌ ነው ማለት ሰማይም በቦሌም በባሌም ተብሏል ስናደርግ ከዛ ውጭ ግን ይህ ሄለን ተረጂ ይህ ያለሁት ቦታ ይሄ ነው አልልሽም ያለሁበት ሀገር እዚህ ነው አንቺ ምን የምታውቂው ነገር የለም እኔ በጣም በምትፈልጊው እንደ እህት በዚህ አይደለም በምንም አይደለም በራሴ መንገድ እንደ እህት እንደ እናት አለሁልሽ ከዛ ውጭ ግን በእንደዚህ አይነት ኢሹ ራሱ እኮ የፈለጉ ቦታ ያለውን ነገር እኔ ስሜ እንድረሳ አልፈልግም ስሜ እንድረሳ በአሽሙርና በምን እየተደረግኩት አይተሽዋል አንቺ በቦታ በቃ እኔ እነዚህ ሰዎች ውስጥ እጄን አይደለም አቴን አይደለም አይናቸውንም ላይ አልፈልግም አይናችሁ ልትታዩ አትፈልጉም ግን እርቅ ትባባላላችሁ ለምንድን ነው ግዴታ አለባችሁ እንዴ ያለው ነገር ምን የማያገባኝ ነገር የለም እኔ እንደተጋገናቸውም አላስታገም ምንም እኮ የተነጋገሩ ጨርስ ምንም ያን ያህል እኔና አንቺ ያጓር ነው አይሽ የመጀመሪያ ጊዜ ጨርሰን ነበር አላልኩሽ ራሱ እንዴት እንደምትላይ ጨርሰናል እኔ ነኝ እኮ ወደ አንቺ የምመጣው ትልሃለች እዚህ ጋር ስም ታውቁት እንኳን ታውቁ ነገር ይቻል ከደሞ ለኮ ምንም ዲል የለኝም እኔ ጨርሽ ተደምጌ ይሄ ነገር ነው ተጨርሰናል በየቆ ዝም ማለት እኔ እኮ እየደወልኩልሽ ያለው እኔ እኮ እየተጠጋሁሽ ያለው ምንም እንግዲህ ነው ያለው በመሀላችን እንጂ እኔ ምንም ነገር ልትሰድኝም ብትይኝም ምንም
ነገሮችን እስተምሰጥ እየጠበቀች ነው። ጌሙ 15 ቀን መቼ እንደሚያልቅ ገብቶሻል። ቡልኪያት ለወጣ እንደሆነ ሁሉ አታውቅም እኮ ሰው ተራ የቤት ሰራተኞች እኔን ሂስቶሪ እያደረጉ እንትን ሲያደርጉ እኔ ተከበርኩ ሰው ነኝ። እንደነሱ ተራ አይደለም። ሰራተኞች ሸቃላዎች አሁን እንዳለ ሰላማዊ ሰልፍ መውጣት አለባቸው። ዱባይ ይህም ቮይስ ይዛችሁ ለምን አትሄዱ? እንደዚህ አይነት ቦታ ላይ መድረስ አይደለም ከኔ ቃል አይገኝም። ማናቸው ምናምን መጥቶ ነገር እግሬ ላይ ወድቃሉ። ይቅርታ ይጠይቁኛል። ለምን ስላልበደልኳቸው ሱሴ ስላልሆንኩ ይህን ሁላ ነገር አውርታ ስለ ሰውል በምን በሚል ማላወራ በሚል አዳሜ ስንት መስዋዕት እንዳልከፈለ እኔ አልበደልኳቸውም ትላለች። ደግሞ ራስ ወዳድ ናት። ግን ማሲ ከነዘሯ ሳይቀር ስትሰደብ ስትረገጥ ሙኒትን እንደዛ ስንልሳት ምን ስንል ሳራ ባሏን ሁላ በጠለብ እንድትመልሱለት ሳደርጋት ቆይተን ምንም አላረኳቸው መተው እግሬ ላይ ይወድቃሉ ደግሞ ትላለች። እሺ እኔ ጋር ምንም ማስረጃ ሊያገኙ ስላልቻሉ እነሱ ናቸው የሚጓዘቱት። ለዛ ነው እንጂ እኔ እግርሽ ላይ ራሱ ቢወድቁ እነሱ ጋር እንዳትገኝ ይሳል የኔን ደግሞ ማሰብ ያለብሽ እኮ ቢመጡ ለራሳቸው ጥቅም እንጂ ምን ከአንቺ የሚጎል ነገር አለ? ሰውነት እንጂ ምን አለኝ እኔ ምግብ ቤት የሚበላ ሞልቷል። እነሳቸው ቀራቸው፣ ዝምድና ቀራቸው። ከኔ የሚጠቀም እኔ ከነሱ ቲክቶከር አይደለሁ፣ ፈለወር አይደለሁ። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ከእናንተ ጋር ወርዳ ደረጃችሁ አይደለችም። አይሻል ማለት ደረጃችሁ እንኳን አይደለም። ምን አላመጣ ከዳም አላመጣ ኮሚሽን እየተጠቀም ሰው አላስቀጥር። ምን ጥቅም አለኝ እኔ ከነሱ ጋር ምንም የማደርገው ነገር ምናችንም እኮ አይሄድም። እኔ ራሴ እኮ ለዚህ እኮ ነው ከነሱ ጋር ወርጄ ምናችሁም አብሮ ላይሄድ ይቅርታ እንባባል በሚል ለምን ሰዓት ተፈጃላችሁ? አይ ሉዝ ታይም ጋይስ። አንቺ ራስሽ ነሽ እንደዚህ ሆንሽ። እኔ አንቺን ባልሰድቅሽ አላሰደድሽም። ቤት ነሽ እንዴት ነሽ ብዬ መደውልሽ አንቺ ነኝ የማወራሽ። አሁን በቃ ግዴታ የለብኝም። እኔ አንቺም አላስገደድሽም። በመሀላችን ያለው ዝምድና ኢሮፕም ስትመጣ ልታገኝ እናቴ ትሞት በረዶ አዘጋጅቼ ነው የምጠብቅሽ። እሷ ናት እየተባለች እኔ እንዲነሳ አልፈልግም። በቃ እነሱ ድራማ ነው እየሰሩብኛል። ከዚህ በኋላ ከማንም ሰው ጋር አይሽ ድራማ እየሰሩብኝ ነው ያሉት እነማ እነሙኒት አቴም ስሜን ምንም ማልፋት ለምን መሰለሽ እነሱ አይደለም የሚያይ እግዚአብሔር ስላለ እኔ መፈራው ይፈጠረኝ እግዚአብሔር እንጂ እነሱን ፈርቻ አይደለም። ሰው መስራት እኮ ለሰከንድ ነው። ዞር ብለሽ የምታደርጊው ነገር የሚያይሽ ግን አለ። እኔ እንደነሱ አይደለም። ሁለት ምላስ የለኝም እንጂ ሄደን እኔ እንደነሱ አለም ሁለት ምላስ የለኝም። ኮብራ ናችሁ ተብላችኋል። ሰምተሻል አለ ሙኒት። ይሄን ለማስረጃ ትጠቀሚበትም ጎን ለጎን ለማጠናከሪያ ስሜ የተጠቀሰበትን ይኸውልሽ። አሁን ጠበቃው ምንድን ነው መሰለሽ ያለው አንቺ የተናገርሽውን ንግግር ይሄ በኤቪደንስነት መቅረብ አይችልም። በሌላ ሰውን በኩል ሙኒት የሚለው አይደል? አዎ እሱ ነው የሚፈለገው። እሱ ልታስገድኝ እንደምትፈልጊ ነው። ለምን እኔ ነኝ ያነሳሁት ሙኒት ምናምን ስል አንቺ አታውቂም። ሙኒት እኮ ልታስገድልሽ ስንት እያፈላለገችልሽ ነው የተባለ። እኔ ሙኒት ያለው እሷም ሙኒት ብላለች። እችን ቃል ነው የምፈልገው። ከዛ በተረፈ ደግሞ አሁን እኔ በዳይነት እየተሰማኝ ያለው እነዚህን ልጆች ምን ያህል ተጭኜ ይቅርታ እንዳስጠየቁ በተለይ ታሜ ይቅር ሁሉ እንደማይለኝ አምናለሁ እኔ። ምክንያቱም 10 ደጋግሞ ራሱ ሲጠይቃት የነበረው ስለ እኔ የተናገርሽው አንቺ ነሽ፣ የኔን ስም ሄለን ጋ የወሰድሽው አንቺ ነሽ፣ እኔ ክፉ ነኝ ወይ? እኔ እንደዚህ ሰው የፈለገውን ይበል፣ ሄለን የፈለገውን ይበል። እሱ ለእኛ ጥሩ ነው፣ ለሌላ ሰው ላይ መቼው ይችላል። ለእኛ ግን ጥሯችን ነው። እንዴ አሁን አንቺ ጎን ለጎን ከእንትኑ በስተቀር ራሱ ከማስገደሉ በስተቀር አሁን
ስለነ ሙኒት ጠይቂ ብላ ቁጥር የሰጠችኝ ስለናንተ ሰው እንዲነግር ይሄ አንድ ሁለተኛ መረጃ ሁለት እንዴ ሌላ አንበሳ ጨመረ እኮ። ኧረ ተይ እኔ ቀንሽ እያልኩሽ ትጨምሪያለሽ እንዴ? መረጃ ጨመረ እኮ ሙኒት ጨመረ እንዴ? ታረጋቺ ሰሊ ለካ ስሜ ገባበት መረጃ። አንቺ ቀልድሽ አያልቅም ያለችሽ እውነት ሆነ። ቀልድሽ ደስ ይላል። ለካሰማ ስቀይር ነው እኮ እንደዛ አለች እንዴ? ስም ስትይ ራስሽ ለካ ሰዎች ተጠርተዋል። 3 ቦታ ተጠርቷል ለካ እና በሶስት ቦታ ስሜ ስንት ሊሆን ነው? አባጇ በ3 አጣፊው 8 ይሄው ሙኒት ማሲ ይሄውልሽ ሳሪ ያለሽ አሁን አንቺ ከነሱ የተለቀ እቺ ሰሊና ራሱ ስታንድ ጠይቃት ብዙ ነገር ልታደርጋለች። እሷን ጠይቃት። ማነው ሰሊና የምትያት? እኔ እኮ አንቺ ከአንቺ አፍ ነው እኮ የምሰማት። በሱ ቁጥር ደውዪ፣ ግን ምንም ችግር የለብሽም። እኔ እና አንቺ እንደሷ እንባባለን፣ ችግር የለም። ከልቤ ነው የምነግርሽ። ማነው የሰጠሽ ትለኝ ይሄን ቁጥር ምንድን ነው የምለው? ሰው ነገረኝ ስናትን ነገር ያንቺ ሳልማ ነገርሽም የሆነ ሰው ታውቃለች ኢንፎርሜሽን ብለውኛል። የምታውቂው ነገር አለ ወይ ስለ ሳራ ስለ ሙኒት? እንዴ እኔ እኮ ሙኒቶች ብር እንደሆኑ አልገባኝም ነበር። አንድ ሙኒት ጻፉልኝ ጋይስ። እዛኛው 2 ሙኒት አለ 2 ጊዜ እኔም ጠርቻለሁ። እኔን ከውስጡ ትሰርጃለሽ። እሷ አንዱ ባንቺ ይጣፋ ያ አንዱ ሙኒት ባንቺ ሙኒት ይጣፋና ሁለቱን እንተዛዘባለን። ወይ ለካ አሁን ሙኒቶችን መፈተሽ አለብኝ እያንዳንዱ ወደ ጋይስ። አንዴ ሌላ ሙኒት ስሚ እዚህ ጋር ሌላ ሙኒት ስሚ። ውይ ሙኒት ማሲ ነይና ብሬን ክፈይ። እቺማ መዳም ናት አትሰጠኝ። ባሽሙር እኔ ምን አቀላቸዋለሁ? $70,000 ነው $700,000 የጻፈት እኮ 3 ናቸው። ገና ጉዳለ አየሽ የጻፉት መሲና ሙኒትና ሳራ ናቸው የጻፉት 700,000 3 ሙኒት አገኘውልሽ ራይት? አዎ ግን አንቺ ባንቺ ታጣፊዋለሽ። አንቺም ስለጠራሽኝ በሱ እኮ አንዱ ሬስቶራንት ያንቺ ሊሆን ይችላል እኮ ስም በማጥፋት ራስሽ ነሽ አስታወሽኝ። እግዚአብሔርን እንደዚህ አላሰብኩም ነበር። ለካ ሂሳብ ማሰብ ጥሩ ለካ ብዙ ብር አለኝ ጋይስ። ሌላ እስቲ ሙኒት ልፈልጋ በየሪከርዱ ሙኒት ልፈልግ። ቆይ እስቲ ሙኒት ሌላ የከሰረ ሰው ላይ ሄለን እንደዚህ ታደርጊያለሽ? እንዲያስገባ የሚያውቅ ሰው አንቺ መጀመሪያ ጊፍቱ እንዲያስገባልኝ ማን እቅድ ውስጥ እንደነበረ ታውቂያለሽ? ሙኒት ወልደ ጊዮርጊስ። አላሁ አክበር። ሄለን ልውጣ እኔ እናት እኔ የጠራው ስም አንቺ ማይታ ከዚህ በላይ ልቤ ነፍሴ እየደከመች ነው ወላሂ። ወልደ ጊዮርጊስ ከዛ ምን አለች ደግሞ? እሱም ለሌላ ሰው ይናገራል አለች። እና ውጪ ስትወጣ ባንኮክ ማናጀር አላት እሱ እንዲያስገባልኝ እቅድ እኮ ላውን ታውጣው። እቺ ነገር አሸንፈን አንቺም እነዛን ያልሻቸውን ሰጥተሽ ከዛ እንጨርሳለን፣ በሰላም እናርፋለን ነፍሳችን ነው የምትለኝ። ጃጉር ሲጠይቃት አልሰጥም አለችው። እኔ ያው ምንም እንደማረሳይሽ አይደለም ምንም ውሸት እንደማልጨምርበት። ለምን ጃጉር የለም አጀንዳ ውስጥ ልጁ አጀንዳ ውስጥ ስለሌለ በጣም ስለተናደድኩኝ እነሱ በፈለጉ ሰዓት እሱ ጋር ሄደው ልጁን እዛ ውስጥ የሚከቱት። እንደው አለ ወትሮዬ ጃጉር ጋር ዝም ብዬ ደውዬ በድንገት ነው የጠየኩት። ያችን ቡቺ ግሩፕ አስገባት አልኩት። ለምን ነው እሷን ግሩፕ አስገባት ያልኩት? ቁጥሯን ሰጥታ እባክህን ላናግር እፈልጋለሁ አለችው። እሷ ናት። ራሳችሁ ባስገባችሁት ነገር ልጁን እንዳጨቀጭቁት ምንም ያውቀው ነገር የለም ነው ያልኩት። እባክሽ የሶማሌ ፓርላማ አታርጊው አልኳት። ደግሞ ስራ ቦታ ነው ያለው።